በፈረንጆቹ ጥቅምት 7 2023 በፍልስጤም ሐማስ ድንገት የተፈጸመው ጥቃት የመካከለኛው ምስራቅ ቀጠናን ወደ ከባድ ውጥረት እንዲገባ ከማድረጉም ባሻገር የዓለምን ፖለቲካ ሚዛን ፈሩን እንዲለቅ አድርጎ ሰንብቷል። ይህ ድንገተኛ መብረቃዊ የሐማስ ጥቃት እስራኤል ለበቀል እንድትነሳሳ መንገድ መክፈቱም የሚታወስ ጉዳይ ነው። እስራኤል በወሰደችው የአጸፋ ምላሽ በርካታ የሐማስ አመራሮችና ንጹሃን ህይወታቸው ሲያልፍ፣ በሌላ በኩል ከእስራኤል ወገን ወታደሮችንና ወታደራዊ አመራሮችን ጨምሮ እንዲሁም ታጋቾች ህይወታቸው ማለፉ በሁለቱም ወገን ያለውን ጦርነት እያባባሰው ይገኛል። ከቀድሞው የአሜሪካ ፕሬዝዳንት ጆ ባይደንና ውጭ ጉዳይ ሚኒስትራቸው አንቶኒ ብሊንከን ተደጋጋሚ የሰላም እቅድና ጉዞ ቢደረግም የሰላም አየር በቀጠናው ሊነፍስ አልቻለም። ጦርነቱ ከተጀመረ ወዲህ ግብጽና ኳታር የተኩስ አቁምና ዘላቂ ሰላም በሚመጣበት መንገድ ሲመክሩ መሰንበታቸውም የሚታወስ ነው። የአረብ ሀገራት መሪዎች በካይሮ ባደረጉት ስብሰባም ፍልስጤማውያን ሳይፈናቀሉ ባሉበት መኖሪያቸው እንዲሰራና ጋዛን ወደ ቀደመ ክብሯ ለመመለስ አቅደው የነበረ ቢሆንም እስካሁን ጉልህ የሚባል እንቅስቃሴ ያለመታየቱ ለፍልስጤም ንጹሃን ተስፋን ከደመና ላይ እንደመፈለግ አስመስሎባቸዋል። አሁን ድረስ የጋዛ ህዝብ ከእስራኤል የማያባራ ጥቃት አልዳነም። ሐማስም እታገለለታለው ለሚለው ህዝብ ደጀን መሆን አልቻለም ሲሉ ፖለቲከኞች ከመናገር ወደ ኋላ አላሉም። ባለፈው በፈረንጆቹ ጥር 19 2025 ሐማስና እስራኤል ተኩስ አቁም መድረሳቸው ለመካከለኛው ምስራቅ ቀጠና እንዲሁም ለጋዛ ህዝብ መጠነኛ እፎይታን አምጥቶ የነበረ ቢሆንም ጥቂት ቆይቶ ግን ሁኔታው መልኩን በመቀየሩ ጋዛውያን ተስፋቸው እንዲጨልም አድርጎታል። በሐማስ ላይ ተቃውሞ ቢያቀርቡም የሚሰማቸው አልተገኘም። ዛሬም ድረስ ሁለቱን ወገኖች ለማሸማገል የሚማትሩት ግብጽና ኳታር በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ለማድረግ እንቅስቃሴ መጀመራቸው ታውቋል። ቢቢሲ አንድ የሐማስ ነባር ባለስልጣን ጠቅሶ እንደዘገበው የካይሮና ዶሃ እንዲሁም ሌሎች አደራዳሪዎች አዲስ የተኩስ አቁም ድርድር እንዲጀመር እቅድ እያረቀቁ ነው። መረጃዎቹ እንደሚጠቅሱት የተኩስ አቁም ረቂቁ ከ5 እስከ 7 ዓመታት የሚዘልቅ ሲሆን ሁሉም የእስራኤል ታጋቾችና በእስራኤል ቁጥጥር ስር የሚገኙ ፍልስጤማውያን እንዲለቀቁ ያትታል ተብሏል። ሌላው የእቅዱ ረቂቅ ጦርነቱ እስከ ወዲያኛው እንዲቆምና የእስራኤል ኃይሎች ከጋዛ ጠቅልለው እንዲወጡ የሚያደርግ ነው። በጉዳዩ ላይ ለመወያየት የሐማስ ልኡካን ወደ ካይሮ ግብጽ እንዳቀኑ የተገለጸ ሲሆን የሐማስ የፖለቲካ ክንፍ ኃላፊ ሙሐመድ ዳርዊሽና ዋና ተደራዳሪው ኻሊድ አልሃያ ለድርድር እንደሚገኙ ከሐማስ ባለስልጣናት የሚወጡ ምንጮች አመላክተዋል። ባለፈው ወር በግብጽና ኳታር አሸማጋይነት የተደረሰው የተኩስ አቁም ስምምነት መፍረሱም ይታወሳል። ለዚህ ስምምነት መፍረስ ሁለቱ ወገኖች አንዳቸው ሌላቸውን ሲከሱ እስራኤል በጋዛ ጥቃት መፈጸሟን ዛሬም ቀጥላበታለች። በዚህም ከትላንት ሰኞ ጀምሮ እስካሁን ድረስ ከ22 በላይ ሰዎች መሞታቸው ታውቋል። በጋዛ የሚገኘው ጤና ሚኒስቴር እንደገለጸው ጥቃቱ በካን ዩኒስ፣ በጃቢሊያ፣ በቤትሊያና በጋዛ መድረሱን እንዲሁም ከሟቾች በተጨማሪም 45 ሰዎች መቁሰላቸውን ነው። ምንም እንኳን የሐማስ ባለስልጣናት ተኩስ አቁም ለማድረግና ለመደራደር ወደ ግብጽ ያቀኑ ቢሆንም እስካሁንም ከቴል አቪቭ ባለስልጣናት በጉዳዩ ላይ የተሰጠ አስተያየት የለም። በሌላ በኩል ሐማስ ትጥቅ ይፍታና የ6 ሳምንታት የተኩስ አቁም እንዲደረግ በሚል እስራኤል ያቀረበችው ሐሳብ በሐማስ በኩል ተቃውሞ እንደገጠመው የሚታወስ ሲሆን ትጥቅ መፍታት የሚባለው ቀይ መስመር መርገጥና በሚሊዮኖች ነፍስ መጫወት ነው በሚል ሐማስ የእስራኤልን ሐሳብ ውድቅ ማድረጉ አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ካልጠፋና ታጋቾች ካልተለቀቁ ጦርነቱን እንደማያቆሙ መናገራቸው ወደ ሰላም ድርድር የሚደረገውን ጉዞ በማደናቀፍ ያስወቅሳቸዋል። ሐማስ ደግሞ እስራኤል ጦርነቱን ስታቆም እንዲሁም ከጋዛ ለቃ ስትወጣ ታጋቾች እንደሚለቀቁ የመፍትሄ መንገድ ቢጠቁምም እስራኤል ግን ይህ የሐማስ ሐሳብ የሚዋጥላት አልሆነም። እንደ ቢቢሲ ዘገባ ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ በዝግጅት ላይ መሆኑን ለጉዳዩ ቅርበት ካላቸው ወገኖች አገኘሁት ያለው መረጃን አጋርቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ጋዛ በፍልስጤም አስተዳደር እንደማትሆን እየተከራከሩ ይገኛሉ። ጋዛ ከፈረንጆቹ 2007 ጀምሮ በሐማስ ስር እንደምትተዳደር ይታወቃል። አዲሱ በግብጽና ኳታር የሚደረገው ድርድር ውጤታማ ይሆናል ለማለት ቢከብድም ሐማስ ባልተጠበቀ ሁኔታ አቋሙን እያስተካከለ መሆኑም እየተሰማ ነው። እውን ሐማስ ስልጣኑን ለፍልስጤም አስተዳደር የሚያስረክብ ከሆነ ለጋዛ ህዝብና መካከለኛው ምስራቅ ሰላም አንድ እርምጃ ሊሆን ይችላል ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ። በመጨረሻም በእስራኤል ጥቃት በካን ዩኒስ አካባቢ 25 ሰዎች ሲሞቱ 11ዱ በአንድ ቤት ውስጥ ህይወታቸው አልፎ መገኘቱና ከ600 ሺህ በላይ የጋዛ ህጻናት ሽባ የመሆን እድላቸው ሰፊ እንደሆነ የጋዛ ጤና ሚኒስቴር ማሳወቁን አልጀዚራ መዘገቡ። የዛሬው የእስራኤልና ሐማስ ጦርነት ጉዳዮች ሆነው ውለዋል።